በሲዳማ ክልል ርዕሰ መስተዳድር አቶ ደስታ ሌዳሞ የተመራ የክልሉ ከፍተኛ አመራሮች ልዑክ በሰሜናዊ ሲዳማ ዞን ወንዶ ገነት ወረዳ እንዲሁም በወንዶ ገነት ከተማ አስተዳደር በመገኘት ትምህርት ቤቶችን፣ መድኃኒት መደብር፣ የጌጠኛ ድንጋይ ንጣፍ ድልድዮችን መርቀው ለአገልግሎት ክፍት አድርገዋል። ርዕሰ መስተዳድሩ በግንባታ ላይ የሚገኙ ፕሮጀክቶችንም በከተማው ተዘዋውሮ ተመልክተዋል። አቶ ደስታ ሌዳሞ በዚሁ ጊዜ እንደተናገሩት ህዝቡ ሲያነሳቸው የነበሩ ልዩ የመሰረተ ልማት ጥያቄዎች ምላሽ ያገኙ ስለመሆኑ ጠቁመዋል። ለዚህ ለዘመናት ስትመኙት የነበረው ልማት በአንጻራዊነት ጥያቄው ተመልሰው የልፋታችሁ ፍሬ ታይተው ለምረቃ ቀን እንኳን በቃን እንኳን በሰላም ተገናኘን ማለት ፈልጋለሁ። ከዚህ በመቀጠል በርካታ ፕሮጀክቶችን የደረሱትን መርቀናል። በስራ ሂደት ያሉትን ጎብኝተናል። አዳዲስ ፕሮጀክቶችም እንዲጀመሩ አቅጣጫ አስቀምጠናል። ወንዶ ገነት ባጭር ጊዜ ቀደም ብሎ የተከማመሩ የልማት ጥያቄዎች ተፈተውለት በእንዲህ ሁኔታ አምሮ ደምቆ በመታየቱ እኔ በጣም ደስ ብሎኛል። እናንተም እንኳን ደስ አላችሁ ማለት ፈልጋለሁ። በክልሉ ባለፉት 5 ዓመታት በርካታ የልማት ስራዎች ተከናውነዋል ያሉት ርዕሰ መስተዳድር አቶ ደስታ ሌዳሞ በተከናወኑ የልማት ተግባራትም የህዝቡ የኑሮ ሁኔታ ተሻሽሏል፣ ክልሉ ለኑሮና ለኢንቨስትመንት አመቺ ሆኗል ብለዋል። በወንዶ ገነት ከተማ አስተዳደር የታየው ፈጣን እድገት ለሌሎችም ማሳያ ተደርጎ ሊወሰድ እንደሚችል አቶ ደስታ ጠቁመዋል። ዛሬ ወንዶ ገነት ላይ መተን ያየነው ቀደም ብለው የነበሩ በርካታ ችግሮች ተፈተው ከተማው ተውቦ የተለያዩ ጥያቄዎች ተመልሰው ወንዶ ገነት ሌሎች ጎረቤት ከተማዎችን የሚያስንቅና ለተሞክሮ የሚቀርብ አይነት ከተማ ሆኖ አግኝተነዋል። የወንዶ ገነት መለወጥ ባጭር ጊዜ ስራውን ከሰራን ሁሉም ቦታ ያሉ ከተሞቻችን መለወጥ እንደምንችል መተማመኛ ሰጥቶናል። የዚህ ከተማ ለውጥ የክልሉ መንግስት በትኩረት ከተሞችን በማልማት የያዘውን እቅድ በየደረጃው በቁርጠኛ አመራር እየገመገመ ህዝቡንም ከጎኑ አሰልፎ ያላሰለሰ ጥረትና ትጋት በማድረጉ የመጣ ውጤት መሆኑን እናምናለን። በዚህ ወንዶ ገነት ከተማ ላይ በርካታ ፕሮጀክቶች በዚህ 5 ዓመት ተከናውነዋል። በከተማው የነበረው የንጹህ መጠጥ ውሃ አቅርቦት ችግር በ2013 ዓመተ ምህረት መፈታቱን የገለጹት ርዕሰ መስተዳድሩ ቀደም ብሎ ተጀምሮ የነበረው የወንዶ ገነት ሆስፒታል የጤና አገልግሎትም ሲዳማ በክልልነት ከተዋቀረ ወዲህ የሆስፒታሉ ግንባታ ተጠናቆ አገልግሎት እንዲሰጥ ተደርጓል ብለዋል። የጎርፍ መቀልበሻ ቦዮች ግንባታና ሌሎች መሰረተ ልማቶች ማሟላት ስለመቻሉ እንዲሁ በክልሉ ከተሞች ላይ እየተሰሩ ያሉ የኮሪደር ልማት ስራዎችም ተጠናክረው እንዲቀጥሉ ያሳሰቡት አቶ ደስታ ሌዳሞ ከከተማ ባሻገር በገጠርም ልዩ ስራዎች እየተሰሩ ናቸው ነው ያሉት። ስራችን ግን በከተማ ብቻ የተወሰነ አይደለም። በገጠሮችም በርካታ ስራዎችን እየሰራን ነው የምንገኘው። የገጠር በየአቅጣጫው የመንገድ ከፈታ ክረምት ከበጋ የሚያገለግሉት በስፋት ተሰርተዋል። የመጠጥ ውሃ ሽፋን ተደራሽ ለማድረግ ከፍተኛ ስራ ተሰርተዋል። የቤተሰብን ብልጽግና እያንዳንዱ ቤተሰብ የሚያረጋግጥ በ8 ኢኒሼቲቮች በ68 ፓኬጆች የተደገፈ ፈጣን እድገት ማምጣት የሚቻልበትና ድህነትን ባጭር ጊዜ ታሪክ ለማድረግ የሚያስችል በርካታ ስራዎችን እየሰራን እንገኛለን። የሰሜናዊ ሲዳማ ዞን ዋና አስተዳዳሪ አቶ ብሩክ ሰለሞን በበኩላቸው የህዝቡ የልማት ፍላጎቶችን ለማሟላት ህብረተሰቡን ያሳተፈ የልማት ተግባራት እየተከናወኑ ናቸው ብለዋል። የወንዶ ገነት ከተማ ከንቲባ ኢንጂነር ተመስገን ተረፈ በበኩላቸው የተመረቁት ፕሮጀክቶች የህዝቡ የረጅም ጊዜ የመልካም አስተዳደር ችግር ሆነው የቆዩ ጥያቄዎች የተመለሱበት ነው ብለዋል። በከተማው በሚሰሩ የመሰረተ ልማት ዝርጋታዎች ከ10,000 በላይ ወጣቶች የሥራ ዕድል እንደተፈጠረላቸው የወንዶ ገነት ከተማ አስተዳደር ማዘጋጃ ቤታዊ አገልግሎት ዋና ስራ አስኪያጅ አቶ ዘርፉ አይሶ ገልጸዋል። ሙሉ ሊባል በሚችል መልኩ ከተማው ላይ የተነጠፈ ያለውን ኮብልስቶን ከተማው ላይ የተሰራ ያለውን የዲሽ ስራ ሌሎች የግሪነሪ የላንድስኬፕ ስራዎችን እየሰሩ ያሉት ስራ ወጣቶች ናቸው። በሁለት አመታት ውስጥ ከ10,000 በላይ የሆኑ መደበኛና መደበኛ ባልሆኑ ሁኔታዎች ስራ ወጣቶችን አደራጅተን እየሰራን እንገኛለን። ከነሱ ስር የተቀጠሩ ማአት ከብዙ ሺህ በላይ የሆኑ እንጀራ ያገኙበት ከተማው በስራ እድል ፈጠራ ከፍተኛ የሆነ
እሱ ብቻ ሳይሆን በከተማው መሃል ላይ ለስራት ወጣቶች ማሰልጠኛ የሚሆን አንድ ማዕከል ገንብተን በቅርቡ አስመርቀናል። እሱንም